ያለው ሽማግሌም ቢመጣ ያልተረዳሁት ብዙ ጎኖች አሉ። አንዳንድ ጊዜ አሁን ሀቢባ ጋር ስትመጡ የራሳችሁን ነገር ታወሩትና እንዲህ የሚባለው ነገር አለ። እንዲህ ብዬ ልንገርሽ፣ የራሴ ስህተት ነው። አሁን ከዛኛው ልማር ነው። አሁን ያለሁበት ቦታ ህመም፣ በጣም ከባዱ ህመም ሁለተኛ ተዳሪ ላይ ነው የመጣብኝ። ሁለተኛ ጓደኛዬ ጋር ነው የመጣብኝ እና ያ ጋር የነበረው የራሴ ጥፋት ነው። ገብቶሻል? ያልተረዳሁት ነገር አለ። ሲገባ ደክሞ ነው የሚገባው። ልጅነት አለ። ውድ ወርክ ነው የሚሰራው። አሁን ጠንካራ ያደረግሽኝ አንቺ ነሽ። ገብቶሻል? አንቺ እርሱ አንቺ ጠንካራ አደረግሽኝ። ምን አለበት ያን የመጀመሪያ ህይወቴ ላይ ባወቅኳት ሀቢባ የምትባለው ሴትዮ ምን አለ በህይወቴ በነበረች። ገባሽ? አንቺ በነበርሽ ባወቅኩሽ። ገባሽ? በቅሽ አንተ ዳሬ አሁን አውርቼው ነበረ ከጓደኞቼ ጋር ቁጭ ብዬ እያወራሁት ነበር እና አንቺ መልካም ሁኚ ነው የሚለኝ ሁልጊዜ። እስኪ አንቺ መልካም ሁኚና መልካም ሳይሆን አይቀርም። በቃ እባክሽን ፍቅርት አንቺ መልካም ሁኚ። በቃ የኔ ህይወት ነው በቃ ተበላሽቷል። ግን ዛሬ ባለሽበት ነገር አንቺ መልካም ሁኚ ነው የሚለኝ እና ምን ልልሽ ፈልጌ ነው ሀቢባን በፊት በቃ ልጅነት ህይወት ውስጥ የዛሬ እኔ እንጃ 90ዎች አካባቢ ሀቢባን ባወቅኳት፣ ስደትን ሳልመጣ በፊት ሀቢባን ባወቅኳት ነው ያልኩት። እና ልልሽ የፈለግኩት ምንድን ነው በጣም ደክሞኛል ሀቡ፣ አሁን ላይ ማለት ነው። የሆነ የሚደክምሽ ነገር የለም። በቃ ስደትን ደክሞሽ ስራ ሰርተሽ ስኬት አተሽ የሆነ መንገድ መጓዝ አተሽ አሁን እንድትመክሪ ነው። ፋይናንሻል አይደለም፣ እንድትመክሪኝ የምፈልጋቸው ነገሮች አሉ። በዚህ በኩል ሂጂ፣ በዚህ በኩል ውጪ፣ በዚህ በኩል ግቢ እንድትልኝ ነው የምፈልገው። እና ያ ነገር እዛ ጋ ፌል አረገ። ከዛን አረብ ሀገር ልጄን የ9 ወር ልጄን ይዤ መጣሁኝ አጋር ወደምትባል ሀገር። በጣም ዋጋ ከፍዬ ነው ልጄን ያሳደግኳት። እንዴት ብዬ ልንገርሽ? ዋጋ ሳይሆን በቃ መራብን ያሳለፍኩበት ያቁኛል። ያጋሩ ሰዎች የሚያቁኝ በጣም ዋጋ ከፍዬ ነው ልጄን ያሳደግኳት። የመጀመሪያ ልጄን በጣም አቡዬ ደክሞኛል። በጣም ብዙ ዋጋ ከፍዬ ያሳደግኳት የመጀመሪያ ልጄን በጣም ጓደኞቼ እስከሚንቁኝ ድረስ፣ ዞር ብሎ እስከማያዩኝ ድረስ። አንድ ጓደኛ ያለች ሌላ የምትባል ሌላ በጣም አጋሩ ላይ የሚያውቋት የጀማል ወርቅ ቤት ልጅ በቃ አረብ ሀገር ሊሸኝሽ ብላኝ ይዛኝ ሄደች። ሄድኩ ወደ አረብ ሀገር። ትንሽ ሰራው። ምን አልኩ? እናት አባት የለኝም ብዬሻለሁ። እንጀራ እናቴ ናት እዚህ ያለችው። እሷን እዚህ አስቀምጬ ሄድኩኝ። ነገሮች ግን ፌል አደረጉ። ልጄ እንደጠበቅኳትም አልሆነችም። ተበለሻሽታ ነው ያገኘኋት። የምትረዳኝም አልነበረችም። በቃ ምን አረግሽ ነው የምትለኝ። አንቺ ምን አረግሽልኝ ለህይወቴ? ምን ጠቀምሽኝ? ምን አርገሽልኛል ትለኛለች ልጄ። ከዛን ከዚህ ሰው ጋር እንዲህ ያለን ከዚህ ልጅ ጋር ተዋወቅን። እውነቴን ነው የምልሽ። ልክ ካረገዝኩ ጀምሮ እዚቹ አጋሮ ላይ ነው የተዋወቅነው። አጋሮ የምትባል ሀገር ላይ ተዋወቅን። ታክሲ ውስጥ ነው መንገድ ላይ። እኔ ሰው ልጅ እኮ የሚተዋወቀው የተለያየ ቦታ ይተዋወቃል። ኦኬ ማለት እሱ ተከራይቶ የሚኖርበት የጓደኛዬ ቤት ነበር። አረብ ሀገር እንደመጣው እዛ ተዋወቅን። ሰላም ተባባልን። በሆነ አጋጣሚ ደግሞ የሆነ ቦታ ፕሮግራም ተዘጋጅቶ እዛ አወቅኩት። ከዛን እዛ አወቅኩት፣ ተገናኘን። በቃ አብረን ጓደኝነት እንቀጥላለን። ቀጠልን። ከዛች ልጅ ቀረች። ቴስት ማድረጊያውን አሳየሁት። ምን ችግር አለ ታዲያ? ትደግ፣ ምንም ችግር የለም፣ ልጄ ናት፣ አብረን እናሳድጋታለን አለኝ። እሺ ብዬ ወለድኩኝ። የሚገርምሽ ልክ ሳረግዝ ጠፋ። በቃ ጠፋ። አይቼው አላቅም ማለት ነው። ሩሃማ መታለች። ማናት ሩሃማ? ውዶች የእንትኑ የስልኩ ሩሃማ ነው ስሟ። የስልኩ ሩሃማ ነው ስሟ። እሺ ጻፊ መጥቻለሁ ብለሽ
ልቀጥል አቡ። ከዛን ጠፋ። መጨረሻ ላይ ልክ ልጅቷ 1 አመት ከምናምን ክርስትና ከተነሳች በኋላ አንዴ ፍቅርታ አንዴ ቆይ ትቀጥልስቷ እና ስራ ሊኖርባት ስለሚችል መልሳ እንድትሄድ ወደ ስራዋ። እሺ ሰላም ጤና ይስጥልኝ ሩሃማ። ሰላም ብያለሁ። እንዴት ናችሁ? በሁላችሁም ሰላም ብያለሁ። ሰላም ነው አለን፣ እግዚአብሔር ይመስገን አለን። እሺ ሚፍታህ ልጅ ሚፍታህ እዚህ ጋር ከታች ያለው ከአንቺ ስልክ ገዝቶ ነበረ? አዎ ገዝቶ ነበረ። አዎ እና ስልክ ገዝቼ አስረዳን የተፈጠረውን ሚፍታህ። እሺ እንግዲህ ለእሷም ነግሬያታለሁ፣ ሁላችንም እንገራችሁ። ስልኩ ስሸጥልን ምንም አይነት ችግር የለበትም፣ 100% ኦሪጂናል ነው ምናምን ብላ ሊሸጠችልን ከ6 ወር እስከ 1 አመት ጋራንቲ ያለው ብላ ተናግራለች። በቪዲዮ ሪከርድ አለ። ከዛ ይሄ ስልክ እንደነገርኳችሁ ከሳምንታት በኋላ እኔ ጋር ደርሷል። ይሄ ስልክ ከዛ እኔ ጋር ከደረሰ የማይ ቁጥሩ ከጀርባ ያለው እና አባውት ፎን ላይ ያለው የተለያየ ነው ምናምን ብዬ ጠይቄያታለሁ። ለዚህ እስካሁን መልስ አላገኘሁም። ሁለተኛም ጥያቄ ደግሞ የያዝኩት ስልክ ውጫውኑ ግሪን ከለር ነው፣ አባውት ፎን ላይ ነጭ ከለር ነው የሚያሳየኝ። ለዚህም ጠይቄያታለሁ፣ ለዚህም መልስ አላገኘሁም። ሁለተኛ ሶፍትዌር ኢንፎርሜሽን ላይ ገብቼ ሁሉም ነገር ኤዲት የተደረገ ነው የሚያሳየኝ፣ የራሱ አይደለም ብዬታለሁ። ለዚህም መልስ አላገኘሁም። ሲቀጥል ቻርጅም ሳደርገው የተለያየ ስክሪኑ እንደዚህ ይጠፋና ይበራል። ለዚህም መልስ ስጪ ስላት ለዚህም መልስ አላገኘሁም። እሷ አንድና አንድ የምትለው ስልኩ 2 አማራጭ ነው ያመጣችው እሷ። ስልኩ የኔ አይደለም አንተስ አስቀይረው እንደሆነስ። ሁለተኛ ደግሞ 1 ወር ሙሉ የት ነበር መናገር ትችል ነበር፣ 1 ወር ሙሉ ምን ትሰራለህ ብላለች። እኔ ደግሞ ገና ይሄ ሳይፈጠር በፊት ስልኩ እንደመጣ 1 ቀን እንደሞላው ወዲያው ማታ ገባልኝ። ማታውን ሪከርድ ያደረኩላት። ስልኩ ውጫዊ ነገር ምንም አይልም፣ ደህና ነው። ሌላውን ደግሞ የተቀረውን ስራ እየሰራው ስለሆነ እዚህ የማየው ስልኩን በ1 ቀን ሁሉንም ላላይ ይችላለሁ። ቀስ በቀስ ነው ይሄን ስልክ የማየው ምናምን ብዬ ሪከርድ ያደረኩላት። እሺ ችግር የለም አለችኝ። ወደ ያየሁትን ላኩላት፣ ችግር ያለበትን ስልኩ ጋር ስትልቅ ፓወር ባንክ ምናምን ነበረው። ያልደረሰኝም ስላት ምናልባት እቃው ከብዶ ሊያሳልፉት ይችላሉ ያሁኑ ነው አለች። እሺ አልኳት። ብሉቱዝ ኤርፎን ሸጠች። ብሉቱዝ ኤርፎኑም ስከፍተው እንደዚህ አይሰራም። ያንን ማስረጃ ላኩላት። ይሄ ደግሞ አንዳንዴ ያጋጥማል፣ ታሽጎም ለእኛም ያሰሩልናል ምናምን ስትል ያንንም እሺ ብዬ ዝም አልኳት። አሁን እኔ ለጥያቄዎች ይች ልጅ እውነተኛ ከሆነች ለምጠይቃ ጥያቄ እናንተም ጋር ትመልስ። ከፈለገች ባለስልክ ሙያ ማምጣት ትችላለች። እሷ ከሁለት በኩል በቃ አደናገረችን። አውቃለሁ ብላ አውቃለሁ ብትለኝ እሷ ጋር ጨርሳለሁኝ። ይቺ ልጅ አውቃለሁም የማትልም እሷ ምንድን ነው የምትለው? በቃ እኔ ያልሰራሁትን ይሄን ስልክ እኔ አይደለሁም የሰራሁት፣ ካምፓኒውን የሰራው ካምፓኒው ጋር ጨርስ፣ በቃ ይሄን ነው እያለች ያለችው ለእኛ ማለት። እናንተ ደግሞ ስታስቡት የገዛናት ከዚች ከልጅ ነው። እንዴት አድርገን ካምፓኒ ጋር ያላወራነው ጋር ካምፓኒ ጋር እንነጋገራለን? እሷን ወረጎና ስጥላ እናንተ ደግሞ ካምፓኒውን አናግሩ፣ ካምፓኒውን ክሰሱ አለች። ገባሽ አይደለ? አሁን የምፈልገው እዚህ ስልክ ላይ እሷ እንዳለችው ኦሪጂናል ከሆነ ስልኩ ያኔ እንደነገርኩሽ ጉግል ክሮም ላይ ስለዚህ ስልክ በጣም ያልጠየቁት ነገር የለም። ሪሰርች አድርጌያለሁኝ። ስልኩ የሚያመጣልኝ ሲጠይቅ ለውጫዊው የያዝኩ ግሪን ነው፣ ውስጣዊው ነጭ ነው ብዬ እንዴት እንደዚህ ሆና ብዬ ሰርች በማድረግ ሰዓት አንደኛ የኤስ አልትራ 23 የነጩን ስልክ ቦርድ ሲገጥሙለት እንደዚህ ሊሆን ይችላል ብሎ አንድ ምክንያት አቀረበልኝ። ሁለተኛ ደግሞ ኤምአይ ቁጥር ያለመመሳሰል ችግር ሲያጋጥመኝ እንደዚህ ሊሆን ይችላል ብዬ ሰርች ሳደርግ ደግሞ ይሄ ደግሞ ከኋላ ዳሽቦርዱ እንደተቀየረ ምልክት ያሳይሃል አለኝ። ከዛስ ያልተቀየረው እንዴት ነበር መሆን ያለበት ብዬ ሰርች ሳደርግ ያልተቀየረው የራሱን ኤምአይ ቁጥር ከጀርባ ታገኘዋለህ፣ የሌላ ቁጥር ካገኘህ ደግሞ ያ ከሌላ ስልክ ተዛማጅ ሆኖ የተገጠመ ነው ብሎ ነገረኝ ማለት። ጉግል ላይም ሰርች ሳደርግ ሳምሰንግ ላይም ገብቻለሁኝ እንደዚህ ሰርች ያደረግ ልጅቱ እያየች ያለችው ኤምአይ ቁጥሩ እኔ ላኩልህ ጉግል ላይ ያሳይቻለሁኝ ያንን ብቻ ነው። በቃ ኤምአይ ቁጥር ነው ይዝች ልጅ እየሄደች ያለችው። ገባችሁ አይደለ? እንደነገረችን ደግሞ እኔ ይህን ስልክ አልሰራሁም ስትለኝ በቃ ሻንቺ ካልሰራሽው እኔ የማቀርብልሽ መረጃ
አጠገብሽ ጓደኛ ካለ ጠይቂና እንረዳዳ ስላት ካምፓኒ ያናገር ነው። በቃ ባጭሩች ካምፓኒ ያናገር እያለች ነው ለእኔ መልስ የሚሰጥ። ስለዚህ አሁን ለማንኛውም እንትኗ ትመልስ የሚል ደግሞ በጣም ጥሩ። እሺ ቆይ እሱ ይጨርሳ ማሪ ይጨርስ እና ታወሪያለሽ። ሚፍታ ጨርሰሃል? የለውም ችግር የለውም። ኦኬ ሶ ራህማ ለጥያቄዎቹ ምላሽሽ ምንድን ነው? እሺ ሀቢባ አመሰግናለሁ። በመጀመሪያ ይሄ ስልክ ከመግዛቱ በፊት ተስማምቶ አምኖበት ከመግዛቱ በፊት ማለት ነው። ልጁ ስልኩን ከመግዛቱ በፊት አምኖበት ነው እየወሰደው። እሺ ተስማምቶ ቪዲዮ ተልኮለት አምኖበት ኦኬ በቃ ላኩልኝ ብሎ ተስማምቶ ነው የወሰደው። ሲቀጥል ደግሞ መጀመሪያ ራሱ ከመግዛቱ በፊት ስልኩን ከመግዛቱ በፊት ይሄ ስልክ እንደዚህ ቢሆን ሚዲያ ላይ ነው ማወጣሽ ብሎ ተናግሯል። አባቴ እየተጠራጠርከኝ እቃ አትግዛኝ፣ እነዚህ እቃዎች የሚሰጣቸው እቃዎች ዩዝ ናቸው፣ ኦሪጂናል ስልኮች ናቸው፣ ካመንክበት ብቻ ግዛኝ ብዬ ስለው ኦኬ እሺ በቃ አምንሻለሁ፣ ቪዲዮ አድርገሽ ላክልኝ አለኝ። ቪዲዮ አድርጌለት ልኬለት ካላኩለት በኋላ ከተቀበለን በኋላ ኮንዲሽኑ ጥሩ ነው አሪፍ ነው እሺ አመሰግናለሁ ብሎ ከተቀበለ በኋላ ከወራት በኋላ ደግሞ መጣና እንደዚህ ነው ብሎ አለኝ። ይሄ ባኮርዶ የተቀየረ ነው፣ ይሄ ስልክ ግዴታ መቀየር አለብሽ፣ ስለ ስልኩ ምንም አታውቂም ብሎ በጣም ብዙ ነገር አወራ። እሺ አልኩትኝና እንደተቀየረ መረጃ ስጠኝ ስለው አይሚ ነምበሩን ከኋላና ከፊት ፎቶ እያነሳ ይልካል። ያልተከፈተ ልኬለት በዚህ አንድ ወር ውስጥ እንዴት የተከፈተ ስልክ ሆነ? ማን ከፈተው? እሱ ቢዚ ነበር እስከ አንድ ወር ውስጥ ማለት ነው። ቢዚ ስለነበረ ነው። ኦኬ በረሃ ቦታ ነው ያለሁት ብሏል አይደለም? እኔ ከአሰሬ ጋር በአንድ ሳምንት ውስጥ እኮ ማወቅ ይቻል ነበረ። ይሄ ስልክ እሱ የተከፈተ ልከሽ ቢሆን ኖሮ አንድ ሳምንት ውስጥ አይሚ ነምበሩን ቴስት አድርጎ አይቶ ለአንቺ ማሳወቅ ይችል ነበረ ተከፍቷል የሚለው ማለት ነው። ኦኬ እንደዛ ሆኖ እኮ ሀቢባ የሚገርምሽ ይዘውን አናልኩት አስመጣው ስልኩን በባለሙያ እንዲሁ እዚህ የኛ ችግር ከሆነ እውነት እኔ ስልኩ የተከፈተ ልኬ ቢሆን እኔ ራሴ ነኝ የማስቀይርለት እንዴት ነው እሱ ማረጋገጥ የሚችለው? የት ይከፈት እንዴት ነው ለማረጋገጥ ማረጋገጥ የሚቻለው? አረጋገጥኩ እያለ እኮ ነው። እንዴት አረጋገጥ? አሁን ከአንድ ወር በኋላ ኖ አይደለም። አንቺ እኔ ከሆንኩኝ በእርግጠኝነት እቀይራለሁ ያልሽው አንቺ ሁኚ። እሱ አንቺ ጋር ይከፈት እሱ ጋር ይከፈት በምንድን ነው የምናረጋግጠው? በባለሙያ ነው እንዴ እዚህ ይመጣና ስልኩ ማለት ነው። መቼ ይሄ ስልክ ኦፕን እንደተደረገ ያስታውቃል። ኦፕን መቼ ነው የተደረገው? ቀኑ ይጻፍልናል መቼ ኦፕን እንደተደረገ። እኔ ኦፕን ሳይደረግ ነው ስልኩ ሪፈርቢሽድ አይደለም የተከፈተ ስልክ አይደለም ብዬዋለሁ። ቪዲዮ አለው። ለዛም ደግሞ እንዳልተከፈተ ኦሪጂናል ስልክ እንደሆነ ደግሞ ፎቶም አለኝ። ራሱ ስልኩ የላኩት ስልክ ውስጥ ስክሪንሾት አድርጌ ልኬለታለሁ። በቪዲዮ አንድ ስልክ ተከፍቶ ይዘጋ አይከፈት በምንድን ነው የሚታወቀው? ኔትወርክ ነኩት ነው ጋይስ ማለት ነው። አይሚ ነበሩ ውዴ አይሚ ነበሩ ሰጥቼዋለሁ እኮ እኔ በአይሚ ነበር ነው የሚታወቀው። ኦኬ እሺ ደግሞ አይዲ ነምበሩን ሳስገባ አይዲ ነምበሩ የሌላ ነው እንትኑ የሌላ ነው እያለ ነው እኮ። ኦኬ እያለኝ ነው። ይሄ ደግሞ እኔ በፊት ከማላቂ በፊት ማለት ነው አንድ ነበረ ስልኩ። እሱ ጋር ከሄደ ከአንድ ወር በኋላ ነው እንደዚህ ሆነው። እንዴት ሆነው? ፎቶ ልላክልሽ እኔ አይደለም ያንቺ ከስተመር አንደኛ ከስተመር ቅሬታ ሲያቀርብ በትህትና ማናገር አለብሽ። ሁለተኛ ከስተመር ብሎክ አይደረግም። የገዛ ሰው ገዝቶሻል፣ ከስተመርሽ ነው፣ ብሎክ ልታረጊው አይገባም ነበር። ገባሽ? ይዙ ከስተመር አይደለ? አይ ነው ከስተመር ነው። ግን ደግሞ ሪከርዱ ልላክልሽ እንዴት እንደምፎክር አሳይሻለሁ። አሳየኝ አልኩት። አሳይሻለሁ አሳየኝ አልኩት። እምልኮ ሪከርድ ከስተመር በጸባይ ነው የሚያዘው። ማሪ ከስተመር በጸባይ ነው የሚያዘው። ሀቢባ ሁሌ ከስተመር ራይት ነው እንዴ? እነሱ ሲሰድቡኝ እሱ ሲሰድበኝ ከስተመር ኢዝ ኦልዌይስ ራይት ይላል እኮ ጉማሬ። ከስተመር ኢዝ ኦልዌይስ ራይት ቢኮዝ ሂዝ ከስተመር። እሺ እና ይኸውልሽ አንደኛ በትህትና ልታወሪው ይገባል፣ ብሎክ ልታረጊው አይገባም። ገባሽ? ሲገዟችሁ በጣም በትህትና ጠብር ግፍ ብላችሁ ከገዙ በኋላ ደግሞ የራሳችሁ ጉዳይ አይሆንም ማለት አይደለም። በፍጹም የራሰ ጉዳይ አላልኩትም። የሚገርምሽ ብሎክ ያደረኩት ማለት ነው ሀቢባ በጣም ነው ልጁ የሚጮኸው የሚሳደቡ
እስኪ ጓደኛውን አውሪ። እዚህ ገንዘብ ያስገባውን ልጅ ማለት ነው። በስነስርዓት ነው። ክፈችና የሰደበሽን አሰሚን እና እንመን። አንድ ቦይሳ ክፈችና የሰደበሽን አሰሚን። እሺ ጋይስ አስገቡት። ኔትወርክ ነቀለው። ቅድምም ተናግሮ ነበር። ኔትወርክ ከነቀለ ቪፒኤን እንትኑን አጥፊ ውዴ፣ ፈጣኑን አጥፊ። አይሰማንም። ትጦይታለህ ዋጋ ሀበሻ ከሀበሻ እንዳይገዛ ልታደርጉ ነው። እውነት እኔ ገዝቼ ምንድን ነው የሚለው? እኔ ገዝቼ ኢትዮ 3 ስልክ ልኬ ተቃጠለ። ኦሪጂናል አትሸጥም። ከእሷን የገዛሽው ፈቲ ወለየዋ ከእሷ ከሩሃማ ነው ወይስ ከሌላ ሰው ነው? ሚዩት ነሽ። ከፍተሽ ከሆነ እየሰማንሽ አይደለም። ሩሃማ ከፍታ ወይ እየሰማን መስሏት ይሆናል። ሀቢባ ይልሽ የሚልከው ሪካርድ ብዛቱ ማለት ነው። ይልሽ የማፍጠኛ ላይ ነው። የማፍጠኛ ላይ ነው። አይሰማንም። የፈጠነ ነው። የማፍጠኛውን አጥፊው አይሰማንም። ይኸውልህ አሁንስ እስኪ ስለዚህ የሚፈጠረውን አብረን እናያለን። ፉከራ ማለት ነው የሚፎክረው። ይህ ስድብ ነው እንዴ? የሚፈጠረውን አብረን እናያለን እኮ ውጤት። ከዚህ በላይ እየፎከረ እኮ ነው የሚያወሩ። ሁሉንም ሪከርዶችን እየከፈትኩልህ ያላሰማ ወይም እያስፈራራኝ እኮ ነው። ሀቢባ እያስፈራራኝ ማለት ነው። አሳይሻለሁ እኮ ነው የሚለው። እያስፈራራኝ ነው። ሩሃማ ገንዘቡን አውጥቶ በረሃ ላይ ሰርቶ ገንዘቡን አውጥቶ ስለገዛው ስልክ ስለ መብቱ እየጠየቀ ነው ያለው። ስለ መብቱ ወይ ኔትወርክ እኔ ለምን ጠየቀም እያልኩ አይደለም ሀቢባ። ለምን የዛሬ ዓመት መጥቶ መጠየቅ ይችላል፣ ግን አጠያየቁ ትክክል አይደለም። እሱ የሚጠይቀው ሌላ፣ እኔ ብለው ሌላ። ሩሃማ አዳምጪኝ። ሩሃማ አጸያፊ ስድብ፣ ክብር የሚነካ ነገር እስካልተናገረ ድረስ በፈለገው መንገድ አዳምጪኝ። ደጋግሞ ጠይቆሽ ስላልመለሽለት የሚሆነውን አብረን እናያለን ማለቱ መብቱ ነው። ቢኮዝ ገንዘቡ ስለሆነ ነው። ገብቶሻል? አሁን ለምሳሌ እስኪገዙ ድረስ በጣም ትሁት ትሆኑና ትለምኗቸውና ከገዙ በኋላ እቃ መቀየር ወይም መመለስ ሲፈልጉ ውሻ ታረጓቸዋላችሁ። ስለዚህ ይሄ ሰው ደጋግሞ አርጋቸውም አላውቅም። ከስተምሮችን ሀቢባ አርጋቸውም አላውቅም። ከስተምር በሚመጣው መንገድ ነው የሚመልስለት ማለት ነው። እሱ እያስፈራራኝ አሳይሻለሁ እያለ እሺ አሳየኝና እስኪ አምጣውና እንየው። በትክክል እኮ ስልኩን አስመጣለሁ ብላ ላይ ጓደኛው እናስመጣና እዚህ እናያለን እኮ ነው ያለው። አልቀይርም ብያለሁ።
በማን ወጪ ነው ከሳውዲ ዱባይ የሚመጣው ስልኩ? በራሱ ወጪ ነው። ምክንያቱም ይሄ ሶፍትዌር ፕሮብሌም አይደለም። ሶፍትዌር ፕሮብሌም ቢሆን ኖሮ እኔ ራሴ ነኝ ሀቢባ የማስመጣለት፣ እሱ አይደለም እኔ ራሴ ነኝ። ይሄን ገንዘብ እንዴት ሰርቶ እንደሚያመጣው እኮ እኔም በደንብ አድርጌ አውቃለሁ። ቀልድ አይደለም እኮ። በጣም ጥሩ ጎበዝ። ይሄን ካወቅሽ በቃ ኔትወርክ ነቅሎታል ይምጣና እንዴ። ስለዚህ የሶፍትዌር ችግር ስላልሆነ የውጭ ችግር ስለሆነ እኔ በራሱ ወጪ ልኮት ነው የምትቀይሪለት። እንደዛ ነው እያልሻለሽ። አንተ አልኩት እኮ ከጓደኛው ጋር ከጓደኛው ጋር አወራን እኮ ሀቢባ። ከጓደኛው ጋር ስልኩም እንደ አመጣዋለሁ እናመጣና እስኪ እንደማትቀይሪ እናያለን አለ ጓደኛው። የጓደኛው ሪካርድ አለ። በጣም ረዥም ሪካርድ ይልካሉ። እሺ በቃ ችግር የለውም። ይሄ ሎኬሽን እዚህ ነው ናና እዚህ ሆና በባለሙያ ሊሆንና ስልኩ ከመቼና እስከ መቼ እንደተከፈተ አይተን እውነት ስልኩ እኛ የተከፈተ ስልክ ልከን ከሆነ ችግር የለውም። እሱ ከተከፈተ ደግሞ ይሄ የእናንተ ችግር ነው ብዬዋለሁ ለጓደኛው። ግን ማወቅ ይቻላል። ዱባይ ይከፈት ሳውዲ መቼ ይከፈት ነገር ጋር ይቻላል። ለአለቃዬ ይሄ ከስተምር እንደዚህ እያለ ነው። ስለዚህ ዲሊቨሪ ቲከን እናስመጣለን። ኔትወርኩ እንዴት ነው? ዱባይ እየኖርሽ እንደዚህ አይነት ኔትወርክ? አዎ በደንብ ነው ማወቅ የሚቻለው ሀቢባ፣ በደንብ ማወቅ ይቻላል። ኦኬ ጥሩ። አላውቅም ኔትወርክ። ወጥቼ ልግባ እንዴ? አዎ ወጥተሽ ልግባ። እስኪ አሁን ለምሳሌ ባለሙያው ማለት ነው አይቶ በል የተባለውን ካላለ እውነት ዱባይ ነው የተከፈተው ካለ አይደል ነው ግራ የሚያጋባ ነገር። የእነሱ ከሆነ ባለሙያው በል የተባለውን ይላል። እንዴት ነው ባለሙያ? ዱባይ ጠንቋይ ነው? ዱባይ ይከፈት ሳውዲ ይከፈት ምን ቀን ይከፈት የሚያውቀው? ስልኩ መቼ እንደተከፈተ እንዴት ይታወቃል? ምን ያህል አገልግሎት እንደሰጠ ነው የሚታወቀው አንድ ስልክ አይደል? እስኪ ምናልባት ይታወቅ ይሆናል። እስኪ እናያለን። ያን ደግሞ አምኖበት እንዳልተከፈተ ቪዲዮ ልኬለት ከቪዲዮ አይኒ ነበር ልኬለት ባኩ እንዳልተቀየረ ከመቀበሉ በፊት ሁላ አይኒ ነበሩ። ሶፍትዌር ፕሮብሌም ማለት ለምሳሌ ማይኩ፣ ድምፁ፣ ኤቭሪቲንግ የውስጥ ችግር ማለት ነው። አስቀይራለሁ፣ አስመጥቼ ነው ማስቀይረው። ምክንያቱም ለእሱም ገንዘብ ነው ለእኔም ስራዬ ነው። ይሄ ደግሞ ሶፍትዌር ፕሮብሌም ስላልሆነ ስልኩን ዜና እና እዚህ አስመጣና ስልኩን እዚህ ቼክ እናድርግ መቼ እንደተከፈተ። እኔ ያልተከፈተ እቃን የላኩት ባኮርዱ ያልተቀየረ እቃን የላኩት እንዴት ሆኖ አንተ ጋር ደርሶ እንደተከፈተ አስመጥተኝ ነው አልኩት። አይ አንቺንስ መጥተሽ የምትወስጂው ዲሊቨሪ ከፍለሽ አለ። እኔ ደግሞ ለአለቄ ሳማክር በፍጹም ይሄ ሶፍትዌር ፕሮብሌም አይደለም ያምጣ እዚህ አለ። ቼክ እናድርግ አለ። እኔ ያልገባኝ ነገር ማለት ነው በቪዲዮ ብቻ እንዳልተከፈተ እንዴት ይታወቃል? ቪዲዮ ቀርጸሽ ያው ስልኩ ያልተከፈተ እንደቻለ ስልኩ ማምጣት አለበት እያልኩት ነው። ዲሊቨሪ ልክሽ በራስሽ ወጪ ውስጥ ቀይሪ አልፈልግም። እኔ የሚፈልገው ይሄ ስልክ አይደለም፣ እንደውም አልፈልገውም። ቪዲዮ ላከልኝ ስክራች ያለበት ማለት ነው። እንዴ አይኑ ያህል አይደለ ስልኩ ሲቀበል ከተቀብሎ ኦኬ አሪፍ ነው ካለ በኋላ ከወራት በኋላ የሆነ ስክራች አለበት ካሜራው ቦታና ስክሪፕቶ ራሱ አይሰራም። ስክሪፕቶም ስክራች አለው ብሎ ያከልኝ ቪዲዮ። እንዴ ያን እንደተቀበልኩ እኮ በማግስቱ እነዚህ ነገሮች እኮ ማየት ይችል ነበረ። ይህ ስልኩ ጥሩ ደረጃ ላይ ያለው አይደል እንዴ ላኩን እንዴት እንደዚህ ትላለ ስለው በቃ አሁን አይቼዋለሁ ተቀይሯል፣ ስልኩ ባኮርዱ ተቀይሯል። በቃ እንደዚህ ነው የምልህ። ስለዚህ ምን ማድረግ ይችላል? ስልኩን አንተ አስመጣ፣ ጓደኛውንም ስልኩን ይዞ ይምጣ። ይሄው ያለው እዚህ ነኝ። ስልኩ መቼ እንደተከፈተ ማወቅ አለብኝ እኔ። አይ ይጽፋሉ እንዳ አሁን የምናደርገው ምን መሰለሽ? እንደተደረገ